አንቺ ፍቅር ሲወድቅ ብቻ የሚያደርገው ነገር የእውነት ከልቡ ያፈቀረሽ ወንድ ብቻ የሚያደርገው ነገር አለ። ቀጥሎ የምነግርሽን ነገሮች ካየሽበት እንደወደደሽ እንዳፈቀረሽ እርግጠኛ መሆን ትችያለሽ። የመጨረሻው ደግሞ በጣም ወሳኝ ያልኩት ነው። ካንቺ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም እንዴት ናችሁልኝ? ውድ ናፊዳርቱ ቤተሰቦቼ እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ቀጥታ ወደ ቪዲዮ ከመግባታችን በፊት ግን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ እና ደግሞ ሁላችሁም ቪዲዮ ላይክ አድርጉት። ካደረጋችሁ መጀመር እንችላለን። የመጀመሪያው የእውነት ከልቡ የወደደሽን ወንድ የምትለይበት የምታውቂበት መንገድ ምንድነው? ቅድሚያ በመስጠት ነው። ቅድሚያ ይሰጥሻል ወይ? ቅድሚያ የማይሰጥሽ ከሆነ ለአንቺ ጊዜ የሌለው ከሆነ እንዴት መሰላችሁ? ይሄ ፕራዮሪቲ የምንለው ቅድሚያ የመስጠት ጉዳይ የምንለው ለሰዎች በውስጣችን ከሰጠናቸው ቦታ በውስጣችን ካስቀመጥናቸው ነገር የሚመጣ ነገር ነው። ሰውን መጀመሪያ ላይ ስናስቀምጠው ስለሱ ስናስብ የሆነ የፍቅር ስሜት ሲኖረን ቀጥሎ ነገሮችን ለማስተካከል ሀሳብ ሲኖረን ቅድሚያ እንሰጠዋለን፣ አንደኛ ላይ እናመጣዋለን ማለት ነው። ቅድሚያ መስጠት ማለት ከእናት ከአባቴ አንቺን እንደዚህ ያስበልጣሉ፣ ከጓደኞቼ አንቺን አስበልጣሉ፣ ይሄ አንደኛ ሁለተኛ ሶስተኛ የማለት ጉዳይ አይደለም። በዚህ ሰዓት አሁን ባለበት ሰዓት ካለኝ ጊዜ ለማን የተሻለውን እሰጣለሁ፣ ለማን ብዙውን እሰጣለሁ ነው አይደለም? ያው ልጆች ሆነን ከእናት ከአባታችን ጋር ረጅም ጊዜ እናሳልፋለን። ከዛ ደግሞ ትምህርት ቤት እንገባለን፣ ረጅም ጊዜ ከጓደኞቻችን ጋር እናሳልፋለን። ከዛ ደግሞ ስራ ላይ እንሆናለን፣ ረጅም ጊዜ ከስራ ባልደረቦቻችን ጋር እናሳልፋለን። ከዛ ትዳር ይመጣል፣ ከዛ ልጆች ይመጣሉ። ያ ማለት እናት አባታችንን አንወድም፣ ያ ማለት ጓደኞቻችንን አንወድም ምናምን ማለት አይደለም። ልክ ፕራዮሪቲ ነው። ግን አሁን ላይ ባለንበት ሰዓት በተገኘንበት ጊዜ ቅድሚያ ለማን እንሰጣለን፣ ብዙውን ጊዜያችን ለማን እንሰጣለን የሚለው በጣም ወሳኝ ነው። ስለዚህ ወደ ፍቅር ሲመጣ ብዙ ጊዜውን ለአንቺ የሚሰጥሽ ከሆነ ቅድሚያ የሚሰጥሽ ሰው ከሆነ ቅድሚያ ሰጥቶ የሚያገኝሽ፣ ቅድሚያ ሰጥቶ የሚያወራሽ፣ የአንቺ ጉዳይ የሚያሳስበው የአንቺን ጉዳይ የሚል ከሆነ የሚደውልልሽ፣ የሚያወራሽ በቻለ ሁሉ በአካል ማግኘት ከቻለ በአካል የሚያገኝሽ፣ ካልቻለ በስልክ ካልቻለም በቴክስት ኮሚኒኬት የሚያደርግሽ ከሆነ ይሄ በጣም ወሳኝ የሆነ ምልክት ነው። ግን ቅድሚያ የማይሰጥሽ ከሆነ አንቺን ማግኘት በሚችልበት ሰዓት ላይ ቆይ ጓደኞቼ ቆይ እንደዚህ ሆኖ ምናምን የሚል ከሆነ አይሆንም። የእውነት የወደደሽ ወንድ ቅድሚያ ይሰጥሻል። ይሄ መጀመሪያው ነው። 3 ነገሮች ደግሞ ይቀራሉ። ከነሱ ጋር አንድ ላይ አድርገሽ እርግጠኛ መሆን ትችያለሽ። ሁለተኛ ስለራሱ ሲነግርሽና ስላንቺ ሲጠይቅሽ። ይሄ ጓደኝነትን የሚፈጥር ኢሞሽናሊ ወይም ደግሞ በስሜት አንድ እንድትሆኑ በስሜት ኮኔክት እንድታደርጉ እንድትገናኙ የሚያደርግ ነገር ነው። ሰዎች እስኪ ራሳችሁን አስተውሉና የሆነ ነገር ሲነግሯችሁ የሆነ ልባችሁ ውስጥ የሆነ ቦታ ተሰጧቸው። ስለራሳቸው ሊሆን ይችላል፣ ስላሳለፉት ነገር ሊሆን ይችላል፣ የሆነ ሚስጥር ብለው የሚያስቡት ነገር ሊሆን ይችላል። ለእናንተ መጥተው ዝርግፍ ሲያደርጉላችሁ የሆነ ቦታ ትሰጧቸዋላችሁ። የእነሱን ሚስጥር ስለሰማችሁ በልባችሁ ውስጥ የሆነ ቦታ ታዘጋጁላችኋላችሁ። እናንተም እንደዛው ስትነግሩ የራሳችሁን ነገር ሚስጥሬ ብላችሁ የምታስቡት ገመናዬ ብላችሁ የምታስቡትን ነገር ለሰዎች ስትነግሩ ስትተነፍሱ በመሀላችሁ ያለው ቦንድ እየጠነከረ ይሄዳል። ይሄ እንግዲህ ተፈጥሯዊ ነገር ነው። ሰዎች ስለኛ ሞር ባወቁ ቁጥር እኛም ስለራሳችን በነገርናቸው ቁጥር እነሱን በነገሩን ቁጥር በቃ የሆነ የመዋደድን ስሜት ይፈጥራል። ስለዚህ ስለራሱ የሚነግርሽ ከሆነ እንደዚህ ሆኛለሁ፣ እንደዚህ ተፈጥሯል፣ ስላለፈው ሊሆን ይችላል፣ አሁን ላይ ስላለው ነገርም አፕዴት የሚያደርግሽ እንደ አዲስ እሱ ጋር የተፈጠሩ አዲስ ነገሮችን እንድታውቂ እንድትሰሚ የሚፈልግ ከሆነ ያንቺንም በዛው ልክ ማወቅ የሚፈልግ ከሆነ ከዚህ በፊት የተፈጠረውን ያሳለፍሽውን ነገር አሁን ላይ ያለሽበትን ሁኔታ በቃ አንቺን ማወቅ ስላንቺ መስማት የሚፈልግ ከሆነ ይሄ ምንም ጥርጥር የማያስፈልገው ሲወድሽ ሲያፈቅርሽ ብቻ የሚያደርገው ነገር ነው። ካልወደደሽ ካላፈቀረሽ አንደኛ ስለራሱም አይነግርሽም። ስላንቺም መስማት የተለየ ነገር በቃ ምንም ፍላጎት የለውም። ዛሬ ምን ሆነች እንዴት ሆነች አያሳስበውም፣ አያስጨንቀውም። ስላለፈ ህይወትሽም ምንም ግድ አይሰጠውም። ስለዚህ እነዚህ ነገሮች በይበልጥ ማወቅና ላንቺም መንገር የሚፈልገው ወንድ ልጅ የእውነት ከልቡ ሲወድሽና ሲያፈቅርሽ ነው። ሶስተኛ በቻለ ሁሉ ከአንቺ ጋር ጊዜ ማሳለፍ ከአንቺ ጋር መሆን ሲፈልግ በምታሳልፉት ጊዜ ደግሞ አንቺ ደስተኛ እንድትሆኚ ሲጥር በቃ አንቺን የሚያስደስቱ ነገሮችን ለማድረግ ሲሞክር። ለዛም እኮ ነው በቃ ወንድ ልጅ
መጀመሪያ አካባቢ ላይ ፍቅር ውስጥ ሲሆን በቃ አንቺን ለማዝናናት የሆነ ፊልም መጋበዙ አብሮ ጊዜ ማሳለፉ ምናምን አለ አይደለ? ይሄ ሁሉ ከአንቺ ጋር የሚያሳልፈው ጊዜ ጥሩ እንዲሆን ኳሊቲ ጊዜ እንዲሆን ከመፈለግ ነው። ፍቅር ውስጥ ሲሆን ነው እነዚህን ነገሮች የሚያደርገው። ደግሞ ፊልም የጋበዘሽ ሁሉ ወዶሻል ማለት አይደለም። ለምሳሌ ያነሳሁት ነገር ነው። አብሮ ጊዜ ማሳለፉ፣ ከአንቺ ጋር መሆኑን መፈለጉ፣ አንቺን የሚያስደስትሽን ነገር ለማድረግ መጣሩ፣ እነዚህ ነገሮች በደንብ ተመልከቺ። ወሳኝ ነገሮች ናቸው። ወንድ ልጅ ሲወድ የእውነት ሲወድ የሚያደርጋቸው ነገሮች ናቸው። አንቺን ማግኘት በቃ በቻለው ጊዜ ሁሉ ከአንቺ ጋር መሆን፣ አንቺን ማግኘት፣ በስልክ በቴክስት ቻት በማድረግ ማውራት ከአንቺ ጋር በቃ በቻለው ጊዜ ሁሉ። ይሄንን ካልወደደሽ በስተቀር የሚያደርግ የለም። ለአንቺ ጥሩ ስሜት ያለው ከአንቺ ጋር የመሆን፣ አንቺን የበለጠ የማወቅ፣ አንቺን የበለጠ የመረዳት፣ ከአንቺ ጋር ባለው ነገር ምንም አይነት ክፍተት መፍጠር አይፈልግም። እያንዳንዱ ነገርሽን ማወቅ ይፈልጋል እና ጊዜውን የሚሰጥሽ ከሆነ ከእሱ ጋር በምታሳልፊም ጊዜ ደግሞ እንዳይከፋሽ፣ ይልቁኑ ደስ እንዲልሽ፣ ደስ ብሎሽ ስቀሽ ተደስተሽ ተጫውተሽ እንድትመለሽ የሚፈልግ ከሆነ ምንም ጥያቄ የለውም፣ በእርግጠኝነት ወዶሽ አፍቅሮሽ ነው ማለት ነው። በመጨረሻ ደረጃ ያስቀመጥኩልሽ በጣም ወሳኝ የሆነው እርግጠኛም እንድትሆኝ የሚያደርግሽ ነገር ደግሞ ከአንቺ ጋር ወደፊትን ሲያስብ፣ እኛ እያለ ሲያወራ፣ እኛ እንደዚህ እናደርጋለን፣ ነገ እንደዚህ ይሆናል፣ እኔ ነገ እንደዚህ ያደርጋለሁ፣ ከአንቺ ጋር እንደዚህ ይሆናል እያለ ነገን ፕላን የሚያደርግ ከሆነ፣ ይሄ በነገራችን ላይ እንደ ቀላል የሚታይ ነገር አይደለም። ለእኛ ለሴቶች ጋራንቲ የሆነ ነገር ነው። ሁሌ እንፈልጋለን። ወንድ ልጅ ከኛ ጋር ሲሆን ይሄ ስሜት ይሰማናል። የእውነት ወዶኝ ነው፣ የእውነት አፍቅሮኝ ነው ወይስ ለጊዜው ነው የፈለገው፣ ለጥቅም የቀረበኝ፣ ለጊዜያዊ ደስታ ነው የፈለገኝ የሚለው ነገር በጣም ያሳስበናል። እና እርግጠኛ እንድትሆኝ የሚያደርግሽ ስለ ነገ ያወራል ወይ ይሄ አስቦበት ተዘጋጅቶበት ምናምን ሳይሆን በንግግሩ መሀል ላይ እኛ እያለ ያወራል ወይ፣ አንቺና እሱን እንደ አንድ ቲም አድርጎ ያወራል ወይ፣ እንደዚህ እናደርጋለን ስለ ነገ መቼስ እንዲሁ ስንገናኝ ማውራታችን አይቀርም አይደለ? ግን ነገ እንደዚህ ብንሆን እያለ ማውራት ከጀመረ ወንድ ልጅ ትልቅ ቦታ ሰጥቶሽ ነው። ምክንያቱም ነገን ብዙ አይጠቀማትም። ለጊዜው የቀረበሽ ወንድ ብዙ አይጠቀማትም። ይህንንም ስልሽ ደግሞ የሆነ የተሸመደዱ ነገሮችን እና በወሬ መሀል፣ በጨዋታ መሀል፣ በትክክልም ደግሞ አንቺ የምታውቂው እሱ ነገ ያለው እቅዱ መሀል ያስገባሻል ወይ፣ ያወራል ወይ፣ ደጋግሞ ነገን ያወራል ወይ፣ አንቺ ያለሽበትን ነገር ደግሞ ደጋግሞ ያነሳሉ የሚለውን በደንብ ማየት መመልከት ይኖርብሻል። ያን የሚያደርግ ከሆነ በጣም እድለኛ ሴት ነሽ። የእውነት ከልቡ ወዶሽ አፍቅሮሽ ነው ማለት ነው እነዚህን ነገሮች የሚያደርገው። የዛሬው ቪዲዮ ይሄንን ይመስል ነበረ። የእውነት ከልቡ ያፈቀረሽ ወንድ የሚያደርጋቸውን 4 ነገሮች አንስተን ተጨዋወትን፣ ተማማርን። እንደጠቀመሽ እርግጠኛ ነኝ። እዚህ ድረስ መታችሁ ቪዲዮን ተመልክታችሁ ወዳችሁት ናፊ የዛሬውማ አንደኛ ነው እያላችሁ ግን ደግሞ ላይክ አላደረጋችሁ ማለት በቃሽ፣ ችግር የለውም። አሁኑኑ ላይክ አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው።